እንዲያየው አትበልሽ ክሱን አንጭቻለሁ ተበል ግን ገቢውን ደግሞ ተቆራጩን ደግሞ ማድረግ ግዴታ አለብህ። እሷ እኮ እያለች ያለችው ልጅ ከተቆረጥኩኝ ድረስ ተቆረጥኩኝ ድረስ ደግሞ ልጅ ማየት አለብኝ። ልጁ አባት አለው ከተባለ ልጅክን ማየት የምትፈልግ ከሆነ ክፈል። የመክፈል አቅም ከሌለ ካታየውም ነው አለ። ይሄንን ነው 4 ነጥብ። ይሄንን ነው አላለችም እሷ። አውዬ ልንገርሽ አንዴ አላለችም እሷ። እኔ እያልኩ ያለሁት ሁለት ነገር አንዴ ልንገርሽ። እኔ እያልኩ ያለሁት አንደኛ ለልጁ አባት ሆነዋለሁ። አባት መሆን እፈልጋለሁ። የልጁን ስሜት አትረገጠው። አባት ይፈልጋል። አባት የለውም። ምን አለች ቅድም ማዘር መንገድ ላይ ወንድ ሲያይ ምን ይላል? ይጠመጠማል። ሳይኮሎጂካል እየተጎዳ ነው። እሷ ከኔ ጋር ባላት አለመግባባት በቀል እየተበቀለች ምናምን እየመሰላል ሊሆን ይችላል፣ ግን ልጁን እየጎዳችሁ ነው። አንቺ መኪና ብገጅለት በሰማይ ብታበሪው እኔን አባቱን አተኪለትም፣ ሌላ ሰው ብታመጪለት አተኪለትም መቼም። እኔ ያላባት ስላደኩ ስለማውቀው ነው። ስለዚህ ለአባቱ ለልጅ አባት እንደሆነው ከፈቀደች ተፍቀድ። ቪዲዮ ሰርቻለሁ። አልፈልግም አላሳይም ካለችኝ ደግሞ በፍርድ ቤት እሄዳለሁ። እሷ ስለማውቃት አቅሜ እስኪወስን ድረስ በፍርድ ቤት ስራ አታብዙባቸው። ፍርድ ቤት ኦልሬዲ ፈረደ። አንተ ላይ 5000 በወር 5000 ክፈል፣ በሳምንት እሑድ ልጅክን እይ ተባልክ። እሷ ደግሞ 5000 አዋጣኝም ይግባኝ እጠይቃለሁ ብላለች። 10000 ይክፈል። ልጁ ለማየት በልጅ ገንዘብ ነው የምትፈልገው። ለልጅ ማን ነው የሚቀርመው? አባትነት ነው የሚቀርመው? ገንዘብ ነው የሚቀርመው? አባትነት ውስጥ ምን አለ? አባትነት ውስጥ ገንዘብ አለ፣ ፍቅር አለ፣ ሁሉም በኢኮኖሚ ትምህርት ቤት በክፍያ ነው። አስጠኛ አስቀጥራለታለች። የትምህርት ቤት ክፍያ ትከፍላለች። ይበላል፣ ይጠጣል፣ ወተት፣ ዳይፐር እየከፈልኩ ነው። ወጪ የሱ ወጪ ቢደመር 10,000 ብር አይሞላም። ተቀጥራ የምትሰራው ቤት ስንት ነው? 5,000 ብር ነው። ኤርፖርት ኢንተርናሽናል ኤርፖርት ተቀጥራ የምትሰራው 5,000 ብር ነው። የምንኖር በ5,000 ብር። አንድ ትልቅ ሰው 5,000 ብር እየከፈለ ቢኒያም ሙሉ ተራ ሰው 10,000 ብር ለአንድ ልጅ ይቆርጣል። የትም ሀገር አልተደረገ። ይሄ የተደረገላት በአንድ ወር 250,000 ገቢ ብዙ ገንዘብ ተተቀያየረ ነው። አሁን በፍርድ ቤት ነው ካለችም ችግር የለብኝም ነው እያልኩ ያለሁት እንጂ ትሄድ አይደለም። እሷ ስለምትሄድ ነው። አባት እንደሆነ ከፈቀደች ጥሩ፣ ካልፈቀደች ደግሞ አዎ አይምጣ ብያለሁ። መቼ ነው ያልኩት? እኔ ልጄን አሁን የማያውቀውን ካላስተማርኩት ካልደገፍኩት አባቴ ካላለኝ ልጄ ካላለኝ ፍቅር ካልሆንን በመላ አሁን መወለድ እኮ ቋንቋ ነው አይደል እንዴ? መወለድ ቋንቋ ነው። ስለዚህ ፍቅር የሚኖረን ስንግባባ ስንጫወት ሳዞረው ልጄ ስለ አባት ላይ ምናምን ነው አይደለ? ይሄንን ማድረግ ካልቻልሽ እኔ አባቴን በ15 ዓመት ያገኘሁት የአባትነት ስሜት የለኝም። እሱም አይደውልልኝም፣ እኔም አላውቀውም። ይሄ ስሜት እያለው ነገ አድርጎ አባቴ ብሎ ቢመጣ አንቺ አባት ሙቷል በዩ ብያታለሁ። ይሄንን ማድረግ ከቻለች ታድርገው፣ ትምረጥ። እሷ ልብ ካላት ትምረጥ። ይሄንን ማድረግ ስችል ደግሞ ፍርድ ቤቱን እኔ ክሱን አንስቻለሁ ተበል እስኪ። ጀግና ከሆነች ምን ታረግ? ሲቸግራት ቅንቅኗ ሲመጣ በ5ኛ ወር መጣ ማስገቢያ አስፈጻ። ከዛስ ቢኒያም ከየትም ተበድሮ ከየትም ተቀድሮ ይከፍላል። ካልከፈለ ይታሰራል። ሁለቴ ነው ታሰረችኝ። ልብ ካላት ጀግናና ከሆነች አታሳስርም። የልጇን አባት አታሳስርም። አገኘሽ? ስለዚህ አሁን አንቺ ልብ ካለሽ ይሄንን አድርጊ። አይካልሽ እኔ ወንድ ነኝ፣ ነገ ልጅ ወልዳለሁኝ። እኔ ወንድ ነኝ፣ ልጅ ይኖረኛል። ለልጆች ልጅ አላጣም። አባትሽ ግን ልጅሽ ግን አባት አያገኝም። መቼም ናቲ አባት አያገኝም። እኔ አባቱ እያለሁ ማንንም አባቱ አያገኝም። ሲያድግ ልጅሽ ቢኒያም ፕሊዝ ከአመታት በኋላ ማለት ነው ልጃችሁ አድጎ የትኛው ቢሆንሽ እኛ ምንም ለፍተን ብናሳድጋቸው ልጆቻችን እኔ በእድሜ በጣም እበልጥሻለሁ የ3 ልጆች እናት ነኝ። 3ኛው ሳይመጣ 3 ብዬ ቆጠርኩ። ያው በሉት እና አይኖ እሱ አቅም እያለው አልሰጥም ካለ በጣም የሚያናድድ ነገር ነው። እየቻለ ለልጁ ከሰሰተ በጣም ያናድዳል። ግን አንቺ ተሽለሽ ተገኝተሽ አባት ከሱ በጣም ስለምትሻይ ልጁን እንዲያይ ብትፈቅጂለትና ኮኔክሽናቸው ባይቋረጥ፣ ኮኔክሽናቸው ተቋርጦ ልጅሽ 17-20 ዓመት ከደረሰ በኋላ ቢኒያም የደረሰበትን ባታቂ ወይ ቢሞት ሳይገናኙ ጊዜ ሳያሳልፉ ቢኒያም ቢሞት ኦር ደግሞ አርጅቶ ትልቅ ሆነ በኋላ አባቴ ማን ነው አባቴን ያሳይ ሲልሽ አባትክ ከሌ ነው ስትዩ እሱ ደግሞ እኔ በልጅነትክ እናትክን ለምኛት ነበር እንድታሳየኝ ፍቃደኛ አልነበረችም። ለዛ ነው እኔ እናንተ ያልተገናኘ ነው ቢል ልጅሽ አይቀየምሽም አባቱን እንዲያይ ባለመፍቀድሽ። አንደኛ ምን አለ መሰለሽ አቡ ይሄ ሰው ወደኔ ህይወት ሲመጣ ልጁን እረዳለው ነው እንጂ አንቺም ትረጂኛለሽ ብሎ ቢመጣ እሺ ተዘጋጅቼ እጠብቃለሁ። አንድ እሱ ሲመጣ ልጁ የኔ ነው የኔ ከሆነ እረዳለው ነው ያለው አይደል? ከረዳክ እሺ ይመረመራል። ከዛ ባለፈ ደግሞ
አባት አላጣም ልጄ። አባቴ ብሎ ያሳደገው እኔ ወልጄ አንድ ሰው እንኳን አጠገቤ ባልነበረ ሰዓት ደም በደም ሆኜ ወልጄ 15 ሰዓት ሙሉ ያለማቋረጥ ደም ሲፈሰኝ ደሜን ያጠበው የእህቴ ባል ነው። ግሪን መጥቶ ሲወለድ ገና ሲወለድ ልጁ ማለት ነው አባቴ ብሎ ያደገው ሲጀመር የሲስተርን ባል ነው። አሁንም ቢጠየቅ አባቴ የት ነው ከተባለ የሲስተርን ስም ጠርቶ እሷ ጋ ነው የሚለው። እግዚአብሔርን ነው የምልሽ። ይኸው የሰማይ የምድር ጌታ እግዚአብሔር ምስክሬ ነው። ትላንት ነው ከትላንት ወዲያ አባቴ የት አለ ሲባል አባቴ የሲስተርን ስም ጠርቶ ከኔ ጋ ነው ያለው። አባትነቱን አያውቅም። ሲጀመር ቢኒያም አባቱ መሆኑን አያውቅም። እውነታው ማለት ነው። ሲቀጥል ይሄ ሰው እረዳለሁ ብሎ ከመጣ ለምንድን ነው ዛሬ ላይ ደርሶ እኔ የለኝም ስራ ካልሰራ ሰርቼ እረዳለሁ ነው አይደል ያለው እንዴ? እሺ መጀመሪያ ያልሽው ነጥብ ዲቦዬ ልጄን እረዳለሁ ዲኤንኤ አስመርምሬ ልጄ ከሆነ እረዳለሁ ብሏል። እኔ አስመርምሬያለሁ ያው ይርዳ ብለሻል። ትክክል ነሽ አቋምሽ። ግን አንቺም ትረጅኛለሽ ብሎ ላልሽው እርጅኝ እያለሽ ነው። ከአንቺም እርዳታ እየጠየቀ ነው። የሆነ ሰዓት እንትን እያለ ነበር። ዲቦራ ገንዘብ ነው የምትፈልገው ከኔ ከፍቅረኛ ብራስ ልከላክልኝ የምትል የሞራል ድሽቀት ያለባት ሰው ናት። ማስረጃ ብራስ ልክ የምትል ሰው ማስረጃ ከፍቅረኛ ብራስ ላክልኝ ያለችበት ማስረጃ ያለ ማስረጃ ቢኒያም አንድ የሚያወራና ነገር ማስረጃ አለክ? እሺ የለኝም አላልኩም። ትበልሱ አላልሽም ብለሻል። ከፍቅረኛ ብር ተቀብለክ ላክልኝ አላልኩም። ለምንድን ነው ያለው? እግዚአብሔር ያውቃል። ችግር የለውም። ብቻ ይሰጥ ካቲ ችግር ያፉ በይ ስራ ተፋ ስምሽ ሊከፍት ችግር የለም። እሺ ቀጥል። እና እኔ አሁን የተናገረውን ይኸውልሽ አቡዬ ሲጀመር ልጁ በስነ ስርዓት የአባት ማጣት ሳይሰማው አሁን ነው እሱ ሲመጣ አባት ነኝ እኔን ካልሆነ አባቴ ማለት ነው። ወንድ የሚያቅፈው ለምንድን ነው? መንገድ ወርም የሚያቅፈው ለምንድን ነው? ወንድ ልጅ ሲያይ የሚንሰፈሰፈው ለምንድን ነው? ዛሬ ባይፈልግ 5 ዓመት ይሙላው እናያለን። አለም ድረስ ለሰማይ አባቴን ቢነና አንቺ ልጅ ሰው ስለሚወድ ወንድ ልጅ ብቻ ነው የሚወደው። እሺ አይ ቅድም ማዘርሽ ወንድ ልጅ ሲያይ መንገድ ላይ ይጠመጠማል ወንድ ልጅ ላይ ብሏል። እና ይሄ ነገር ሳይኮሎጂካሊ ወንድ አባት ስለሌለ ያለ አባት ያደገ እየተሰማው ነው ስላለ ቤት ውስጥ ነው የሚውለው። ትምህርት ቤት ይሄዳል። ከትምህርት ቤት ሲመለስ ቤት ነው የሚውለው። ስለዚህ ማግኘት ይፈልጋል። ብዙ ሰዎች ወጥቶ መጫወት ይፈልጋል። ሰው ሲያይ ለሱ አዲስ ነው ምናምን ነገር ህፃናት እንኳን ሲያይ ከቤታቸው አይወጣም። ኢቭን እኔ የምኖርበት ብሎክ ላይ የታመመ ሰው አንድ አያልፈው ሄዶ ነው የሚጠይቀው። እኔ እንኳን አላውቃቸው ሁሉም ጋር እየሄደ አባባ ደህና ኖት እያለ የሚጠይቅ ሰው ነው። ይሄን ያህል ማለት ነው። ከዛ ባለፈ ደግሞ ወንድ ማለት ሽማግሌም አሮጊትም በጣም የሚወድ ሰው ነው። ሮጦ ነው ሄዶ ሰላም ብሎ የሚጨብጠው። እንዲህ አይነት ልጅ ነው እንጂ አንተ ኖርክ መጣህ ቀረህ ምንም የምትጨምርለት የምታጎልበት ነገር የለም። የሚጨምርለት የሚያጎልበት ነገር የለም። እንደዚህ ነው ባህል ማለት ነው። ገና ደና የረዳውን ሳጣ እንኳን ማጣቴን የማይፈልጉ ቤተሰቦች አለው ያለ አንድ ነገር ምን እንደምን ታውቂያለሽ? አንተ በመምጣት የተነሳ ውጭ ሀገር ፕሮሰስ ተቋረጠበት ብለው የሚሉ ሰዎች ናቸው። እኔ አባት ብዬ ሄጄ ማዘር ራሷ አዎ አንቺ ውጭ ሀገር እናቴን ይኸውልህ ስማኝ፣ አንተ እናቴ ያንተ ኩያ አይደለችም። ከየትም ፕሮሰስ ተጀምሮ አዳምጪ። እኔ አንተ ሚዲያ ላይ ወጣ አባት ነው ስላልክ ብቻ እናቴ ተናግራለች። አንተ አለበት ባለጌ እኔና ከብራለች ታውቃለች። በደንብ ነው ማከብራት ማዘርን በደንብ ታውቃለች ከተባለ ማስረጃ ቆይ አንዴ ዲቦ ማዘር እንደዛ ብለውታል ብላለች። አንተ ሚዲያ ላይ ወጣ አባት ነኝ በማለትህ ምክንያት የውጭ ፕሮሰስ ቀረበት። አዎ ጉድፈቻ ሊሰጥ ነው መሰለኝ ቀረበት አለች እንጂ ሌላ በትምህርት አይደለም። ማዘር አላሉ ማዘር እንዲያን ሳይፈሩ ይናገሩ። አንዴ ብቻ አይደለም አዎ አንዴ ብቻ 3 4 5 ጊዜ ባገኘችን ቁጥር አይኔ እያለች እሳት እንደበላው ነገር ሰው አባትን የመሰለ ነገር መጥቶለት አላልኩም በያለች ነው የሚታርጋ ብላለች። እግዚአብሔር ምስክሬ ማዘር ትናገር እንዴ ለምን ሜቢ ያልተባለም የተባለም ነገር ከሆነ ማዘር ሁኔታውን ትንገር። ነውር ነገር አትናገር።
እኔ የምን ጉዲፈቻ ነው? ሌላ ሰው ቢኖር ባሳድግ ደስ ይለኛል። በቤተ ክርስቲያን ውስጥ የሚረዱ አባት የሌላቸው ልጆች ያሉ አይደል? ለነሱ በኮምፓሽን ነው ያለችው እንጂ ይሄዳል አልተባለም። በኮምፓሽን የሚረዱ ልጆች እዛ ላይ ይጻፍ ነበረ በ3 አመቱ ገባሽ? ያንን ልናጽፈው ልናስመዘግብ ስንል እኔ ነኝ አባት አለ። አንድ ሁለተኛ ነገር ደግሞ በጣም የሚረዳው 20 ሺህ ብር አወጣ፣ 30 ሺህ ብር አወጣ። አንድ ቃል የማይተነፍስ አባት ነበር። የማይናገር ልጅ ቀጥ ብሎ እኔ ነኝ አባት አለው። አቆመ፣ መርዳት አቆመ። በቃ ልጁ ዞር ብሎ አያይም። እሺ ከዛም በኋላ ቢኒያም መርዳትም አይረዳም አለኝ ከሚል ይልቅ የለኝም የሚለው ቃል ይበዛል። 2 ዲያፐር መስከረም ላይ ገዛ። አሁን ጥቅምት 35 ሺህ ብር ቤት አልገባም። አላሳየችሽም? 35 ሺህ ብር አካውንት ላይ አልገባም። እርዳታ አይደለም እሱ መቼ ገንዘብ አይደለም ስመቼ ቢኒያም አልገባም እንዴ? ስማኝ 25 ሺህ ብር ዝም በልና ስማ። ምላስ ስላለ ብቻ እኮ ማውራት አችልም። ሰማ ሲጀመር 25 ሺህ ብር የከፈለው ግንቦት 10 ነው። እንትን ማለት ነው ማዘር መለሰች አይደለም? አሁን አለሳለች መለሰች። ልጄን ከውጭ ሀገር ነው ያስቀረህብኝ። እናትዬ ትሙትን ነው የምልሽ። ልጄን ከውጭ ሀገር ፕሮሰስ አንተ አባት ብለህ መተክ በሰላማችን እኮ ነው በፍቅር እያለን ቤቴ እየመጣች እየጋበዝኳት አብረን እዚህ እየዋልን እናቷ ጋር አያቱ ጋር መጥቶ ልጄም አብሮ በፍቅር ጊዜ ነው እንደዛ ያለችኝ። ቤት ድረስ መታ ምግብ እየጋበዝካት እያፈተፈትክ እያጎረስካት ውሃ ሳላጠጣሃት ባለጌ ተራ ነገር አታውሩ። ስለሱ አላወራሁም። ተራ ነገር አታውሩ። እኔ ያወራሁት እኔና እሷ ፍቅር ነበር የተግባባን ሰው። በዛ ሰዓት እንደዛ የምትሉኝ ሰዎች አባትነትን ነው ንቀትን በዩቲዩብ እናቷ እዛ ታወራለች፣ እሷ ዩቲዩብ ታወራለች። ወረኛ ናቸው እንዲህ ናቸው ብለህ ጥግ ድረስ ሰፈር ውስጥ ቢኒያም ሰፈር ውስጥ ምንድነው የምትሉኝ? ስለ እናቴም ስለ ቤተሰቤም ስለ እኔም ስለ ያክስቴ ልጅ እኮ ነው ያክስቴ ልጅ ከዩኒቨርሲቲ መጣ እኔ ጋር አርፋ ያክስቴ ልጅ ከዩኒቨርሲቲ መጣ እኔ ጋር አርፋ ወለዬ ናችሁ እኮ ያጎቴ ዘመዴ ናት እያልኳት፣ አይ ወለዬ ናችሁ እኮ ወለዬ እኮ እንደዚህ ችግር የለበትም ለምን አታገባትም ትለኝ። የማይመለከታት እንደዚህ ስትለኝ ነገር ትበላለች ይቺ ሴትዮ ልክ አይደለችም ብያለሁ። አዎ ልጄን ስከለክለኝ ደግሞ ተናግሬያለሁ። አዎ ሚዲያ ህዝብ ፊት እንደዛ ስታመጫጭቀኝ ሴትዮ ያምሻል ብያታለሁ። አዎ ብያታለሁ። ለምን ትልቅ ሰው ናት፣ አክብሬያት ወድጃት ተከባብረን እየኖርን ሳለው አዎ ብያታለሁ። አልዋሽም። እኔ እንዲህ ገመድ ይታነቃለሁ እንጂ ውሸት ካፍ ካንደበቴ አይወጣም። የሆነና የሆነ ነገር ነው ማለት ወይ በሞቲቫሽ ዲቦራ አንቺ እኮ ካንደ ለውሸት ውሸት አንዴ ዲቦራ እንደምትዋሽ ልንገርሽ። አቡ ሚዲያ ላይ ስትወጣ ምን አለች? መጀመሪያ ፍቅረኛ ምን አለ የለኝም አለች። ሚዲያ ላይ ስትወጣ አለኝ አለች። ስንት ጊዜ አለኝ የለኝም አለች። ከዛስ በእንትና በዛቺ በእንቁርት ስታስከሰኝ ዲቦራ ፍቅረኛ አለኝ አለችው። ሚዲያ ላይ ወጣው ባል እየበዛባት ስለመጣ ነው እንጂ ዲቦራ ፍቅረኛ የላትም። አዎ ፍቅረኛ የላትም። እኔ በ3 ወር ራሱ እንዴት እንዳገባሽ አላውቅም። እኔን ግን ታውቂያለሽ፣ ማስረጃ ማስረጃ የ2 ወር ፍቅረኛ አለች፣ ወርቅ የሆነች ፍቅረኛ። አንቺን ግን እያከበርኩሽ እሷ እያከበረችሽ ነው። ንቀሽን ሰርበሽ ነው ተናያችሁ። ያቺን ታውቃት የ2 ዓመት እናቴ የ2 ዓመት ፍቅረኛ አለችኝ። ዛሬ በዚች ቀን 2 ዓመታችን ነው። የልቴ ቀን ነው በፍቅር የጀመርነው። ታውቃለች። እኔ ቢኒ አላስመስልም። ሚዲያ ላይ ወጥቻ ፍቅረኛ የለኝም። እሷ ግን ሳይኖራት አለኝ ትላለች። ትናንትና ያገባሽው እንዴት አድርገሽ እንዳገባሽው አላውቅም። ሲጀመር በሶስት አዳምጪ። አሁን ስለሱ አይመለከተኝም። እዚህ ጋር እናትሽም ተናግረሻል። አዎ ተናግሬያለሁ። ማዘር ያሞታሉ ብያለሁ። አዎ ብያለሁ። ለምን እንደ ትልቅ ሰው እያየች ህዝብ እየጮህባት ተይ እያላት ልጅን እንደዚህ ንቅል አድርጎ አባብሉ ናትዬ ምናምን ተገዝቶለት አረ እንደው በጭራሽ በልማ የእሳቸውን እልህ ስታወጣ ያምሻሉ ያልኳት። አዎ ይሄንንም ብያለሁ። እና ያጎቴ ልጅ ላግባ ወለየ ሁሉ ይጋባል እንዴ? መታ ወለየ ናቸው እኮ ለምን አታገባ? ወለየ እኮ እንደዚህ አታፍሩም እኮ እናንተ። አረ ሴትዮ ተው እንዴ! እኔ ያጎቴ ልጅ ናት ከዩኒቨርሲቲ መጣ ነው ሀኒ ትባላለች። ማንም የሚያውቃት ናት። እንደው ነገር ስራችሁ አላማረኝም ምናምን ትለኛለች። የማይመለከታት ሰብስብ ማለት አይመለከተንም። አሁን እዚህ ጋር ተሰበሰብ ነው። አሁን ስለ ልጁ እናውራ፣ ስለ ልጁ እናውራ። ስለ እኔ እና አንቺ እንተዋወቃለን። እኔ ፍቅረኛ አለኝ የለኝም? እኔ ፍቅረኛ መጀመሪያ ፍቅረኛ አለኝ የለኝም? አለኝ። አያገባኝም። አለኝ። አንቺ ግን የለሽም ነበር።
ገባሽ? እኔ የለሽም። ይመለከተኛል፣ ለእኔ አይመለከተኝም። አንተ ስላንተ አይመለከተኝም። ሴት ልጅ እኮ ሚዲያ ላይ ፍቅረኛ ሳይኖራት አለኝ ካለች ራሷን በጣም ስለምታከብርና ወንዶች እንዲያስቸግሯት ስለማትፈልግ ሊሆን ይችላል። የትኛውም ሴት ራሷን ፕሮቴክት የምታደርግበት ፍቅረኛ አለኝ ያለች ሴት እና ሚዲያ ላይ የለኝም ያለች ሴት እኩል አትከበርም። የለኝም ያለች ሴት ለሁሉም ወንድ መንገድ እየከፈተች ነው። ፎሎ እንዲያረጋት በውስጥ ቴክስት መጥቶ እንዲጽፍላት መንገድ እየከፈተች ነው። እሷ ደግሞ አቡዬ ይሄ ሁሉ ነገር የተፈጠረው ፓስተር አምጥተው እኔ ዲቦራ እንዳገባ ይፈልጋሉ ቤተሰቦቹ። እኔ ደግሞ ፍቅረኛ አለኝ አሉ። በቃ አለቀ። አዎ ፓስተር አመጣችሁ ካላስመከራችሁ እኔ ካለም ደረሰ መርሳት የሌለብህ ማለት ነው። እኔ ነኝ የተውኩት ልጄንም አሁን ታይ ማስረጃ አለክ። ቆይ ያው ያለ ማስረጃ እዚህ ቤት ምንም ነገር ተቀባይነት ስለማይኖረው እያንዳንዱ ነገር ያለ ማስረጃ ጓደኞቼ ይቅረቡ። ጓደኞችማ በላይ ያልካቸውን ይላሉ። ፓስተር ራሱ ማዘር ፓስተር አላመጡም ሽማግሌ። እኔ ሽማግሌ አምጣ ሲሉኝ ነገሩ ሳያምረኝ አላመጣሁም። እኔ መታረቅ የፈለኩት በሰላማዊ መንገድ ነው። ሽማግሌ ፓስተር አመጣው ነገር ሌላ ነገር አወሩብኝ። እኔ ፍቅረኛ አለኝ እኮ እኔ የምወዳት ማፈቅራት ፍቅረኛ አለችኝ እኮ ልጄን ፍለጋ ለልጆቼ ዘመዶቼ ናቸው። ዲቦራ የልጄ እናት ናት። የልጅና ማት ዘመዴ ናት። ነገ ለምወልዳቸው ልጆች የልጆቼ ወንድም እናት ዘመድ ነን። እኔ ያደኩበትን ነገር ሀውዬ ያደኩት በእንጀራ አባት ምናምን ስለነበረ ጥል ምናምን ስለነበረ ያ ነገር በልጅ እንዳይደገም እንደውም ዘመድ ሁኑ እንቀራረብ ቤተሰብ እንሁን ብዬ ስቀርብ እንደዛ ሲያመጡ እኔን አልፈልግም ስል ነገር ጀመሩ። በቃ ከዛው አሁን ደግሞ ነገሩን ታዩ አቡ እኔ ከዚህ በኋላ በሶሻል ሚዲያ ርዕስም የሱ ኮንተንትም መሆን አልፈልግም። ሰላም ስጠኝ ልጄ ለምን ትሰራባታለህ? የሁለታችሁም ቻናል ይፈተሽ። ቆይ አንዴ ለምን ትሰራባታለህ? ቪዲዮ በስ እሺ ለምን አልሰራሁባትም? አዳምጪኝ ሀውዬ አልሰራሁባትም። መጀመሪያ በሰላማችን ጊዜ ስለ ጉዳዩ ስለ እናትነት ኢንተርቪው አድርጊያታለሁ። አለቀ። ከዛ ውጪ እሷ ናት የወጣች ቢኒያም እያለች ፖስት ማድረግ የጀመረችው። ቢኒያም እንደዚህ አደረገ ምናምን ማለት ጀመረ። ቢኒያም እንደዚህ አደረገ ስትል ዲቦራ እኔ እንደዚህ አላደረኩም ዲቦራ እንደዚህ አላደረኩም እያለ ወደ ሲሰጣው እውነት እንደሆነ ዲቦራ ቅድምም ብሏል እዚህ ጋር ጽፍ ያለው ራሷ ናት ቀድማ ልጁን አልረዳም ብላ ቪዲዮ የሰራችብኝ ዩቲዩብ ላይ መቼ መስከረም 17 ዮሃ ሚዲያ ላይ ቀርባ አልረዳም ብላ ዋሸች። ከዛ እኔ ደግሞ ዮሃ ሚዲያ ላይ መስከረም 25 ቀርቤ ከሷ በኋላ ቀርቤ እንደምረዳ ምላሽ ሰጣው ነው ያለው። ይሄ ነገር ትክክል ነው? እሺ እኔ ደግሞ አልካድኩም። ዮሃ ሚዲያ መጥቶ ለመስቀል ኢንተርቪው አድርጎኛል። እየረዳ አይደለም ግን ደግሞ ለወደፊት እግዚአብሔር ይርዳው አልኩ። ክፉ ነገር አልተናገርኩኝም። ከዛ ባለፈ ደግሞ እሱ ጥር ላይ ቀድሞ ከፍሎ ይሁን አላውቅም። መስከረም እንግዲህ የትምህርት ቤቱ ክፍያ ተከፍሏል ነው ወይስ የመስከረምን ከፍሎ ነው እስካሁን እየከፈልኩ ነው ብሎ ያወራው? ጥቅምት ላይ ወጣ። ከዛ ልጄን ከምችለው በላይ እየረዳው ነው አለ። ከምችለው በላይ እንግዲህ አስቢ፣ ያገኘበትን አስቢ። ከዛም በኋላ ደግሞ ከምችለው በላይ እየረዳው ነው አለ። ምንም አላልኩም። 70 ሺህ ብር ነው ምናምን በወር አውጥቻለሁ ብሏል። እንግዲህ እግዚአብሔር ነው የሚያውቀው። ከዛም በኋላ የከፈለው ግንቦት 10 25 ሺህ ብር ሰጥቶኛል። አልሰጠኝም አላልኩም። እሱም ደግሞ በህግ በግዴታ 10 ሺህ ረሳሽ ማለት 10 ሺህ ረሳሽ። አይ ተናግሬያለሁ። እሺ ጊዜ አላነሳም። የካቲት 10 ሺውን የካቲት 24 25 ሺውን ደግሞ ግንቦት 10 ብላ ነው የተናገረችው። ጽፌያለሁ ሁሉ ነገር ወረቀት እየያዘው ነው። እኔና ታቡዬ አሁን ነገሩን ለማቅለል ማለት ነው። እሷም የሆነ ነገር ትላለች፣ እኔም የሆነ ነገር እላለሁ። እስኪ አሁን በሰላም በእናንተ ፊት ማለት ነው እኔ ለልጅ አባት ልሆንበት እኔ የሚያቀኛቀኛል ሰው ቀና ብዬ የማልናገር ልጄ እንኳን ልጄን ማለት ነው አዳምጪ ታዳም እየሰማችኋል። ስለዚህ ገንዘቡን የምትፈልጉት ለድግስ ነው። አንፈልግም። ገንዘቡን ውሰድ። ቆይ አንዴ ትብኝ ይጠይቃል። እኔ ጠይቃለሁ አንዴ ኖ ዲቦዬ እሱ እያለ ያለው አባት ልሁን እያለ ነው። አንቺ ደግሞ መልሰሽ አባት ለመሆን ብቁ አይደለህም ነው። እሺ ብቁ እንዲሆን ምን ያድርግ? ይሄን አሟላ በይ፣ ይሄንን አድርግ፣ ይሄ በየባህሪ ችግር ካለበት ባህሪውን እንዲያስተካክል አይደለም። ይሄ ምንም የሚስተካከል ነገር የለውም። አይቼው ነው ዝም ያልኩት። ይሄንንም የምለው ህግ ፈቅዶለታል። ግን ደግሞ አይ እኔ አልችልም አንድ ነገር አድርጊ የሚል ከሆነ እኔም አምኜ ልቤ እርፍ ብሎ አይደለም የምሰጠው ልጁን። ስለዚህ ለቪዲዮ መልስ ለመስጠት ያህል ልጁን እንዳይደርስብኝ አልደርስባችሁም ብሏል። በዚህ ደግሞ በሚዲያም ሆነ በየትም ይረጋገጥልኝ
ልጁ የእሱን ገንዘብ አልፈልግም፣ ልጄን በብቃት አሳድጋለሁ። እሱን አናቀውም። በቃ ወደ እኔ ህይወት ድጋሚ አይምጣ፣ ወደ ልጄም አይምጣ። ሰላም ነው የምፈልገው። ያዥ እኔም የምፈልገው እሱ ነው። አባት አይደለም ከተባልኩኝ ያዥና እስኪ ፍርድ ቤት አስገባ፣ ይሄንን ክስ አንስቻለሁ ብላ ፍርድ ቤት አስገባ። አሁን እዚህ ትላለች ከ10 ወር በኋላ መጣ ቢኒያም እኔ ቸርከሌ ነው የምገባው